በሌለበት ጊዜ የነበረ ሰው እና ቶሎ ቶሎ መውሰድና በጣም ቶሎ ቶሎ በተወሰደ ቁጥር የሚጠቅም ነው። አብዝተህ በወሰድ ቁጥር የሚጠቅምህ ነገር ነው። ኦኬ እሺ። ግን አኬዋ አሁን ቅዱስ ቁርባን አሁን ለድህነት እንደሆነ እሺ መጽሐፍ ቅዱስ ይናገራል። ግን እዛ ጋር አሁን አንዴ ውሰዱ ብዙ ጊዜ ውሰዱ ምናምን የሚል ነገር የለም። አሁን ከምን አንጻር ነው እንደዛ ያልከው? ብዙ ጊዜ መወሰድ አለበት ያልከው ከምን አንጻር ነው? አይ ብዙ ጊዜ እንደሚወሰድማ መጽሐፍ ቅዱሳችን ይናገራል። ለምሳሌ ስለ ቅዱስ ቁርባን የተነገረባቸውን ክፍሎች ካየ አንደኛ ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ እንጀራንም በመቁረስ ማለት ይበረቱ ነበር አይነት ነገር ይላል። ስለዛ ሁሌ እንደዛ የሚደረግ ነገር እንደሆነ ያሳያል። ፕላስ ደግሞ በሳምንቱ በመጀመሪያው ቀን እንጀራ እንደሚቆርሱም ይናገራል መጽሐፍ ቅዱሳችን። በሌላ ስፍራ የምንቆርሰው እንጀራ እያሉም ይናገራሉ። የቆረስ ነው አይደለም የምንቆርሰው። ስለዛ በተደጋጋሚ የሚቆረስ እንደሆነ ያሳያል። ከዛ አንጻር ነው ይሄ መጽሐፍ ቅዱሳዊ ነው። በመጽሐፍ ቅዱስ ላይ እንደዚህ ካየን በታሪክ ውስጥም ደግሞ ስንመለከት የቅዱስ ቁርባን ነገር በነገራቸው ላይ በታሪክ ውስጥ በጣም መታየት አለበት። አንደኛ ቆሮንቶስ ምዕራፍ 11 ላይ ማለት ነው በመመሪያዎች ስሙ በተለይ የቅዱስ ቁርባን ነገር በታሪክ ውስጥ በደንብ መታየት ያለበት ዋናው ምክንያቱ ማለት ነው። አንደኛ በመጽሐፍ ቅዱስ ያው እንደነገርኩ ነው አለ። ግን አንደኛ ቆሮንቶስ ምዕራፍ 11 ላይ ስለ ቅዱስ ቁርባን ጳውሎስ ሲናገር አይተን የለ ይሄ ሳይገባው ይሄ ከጌታ ስጋና ደም የሚካፈል ምናምን ብሎ የሚናገር ከዚህ እንጀራ ምናምን የሚካፈል ምናምን ብሎ ያስቀመጠበት ቦታ ማለት ነው። እሱን ይመክርና ማለት ነው መክሮ መጨረሻ ምን ብሎ ነው የሚዘጋው? እጄ ላይ መጽሐፍ ቅዱስ አለ ናቱ። አይ ውጭ ነኝ ያለሁት እዚህ ስልኬ ላይ ነው ያለኝ። ከዚህ ገስት ላይ ካላችሁ ሰዎች ውስጥ እስቲ መጽሐፍ ቅዱስ ያላችሁ ሰዎች ስለ ቅዱስ ቁርባን መክሯቸው፣ ነግሯቸው፣ አስተምሯቸው ምን ብሎ ነበር የሚጨርሰው? እሱን ምዕራፍ ማለት ነው። ወይም ደግሞ የእሱን ምዕራፍ የመጨረሻውን ቁጥር ለጠፉት ከታች ያላችሁ ማለት ነው። የቀረውን በመጣው ጊዜ ደነግጋለሁ ነው እንደዛ አይደል? ጎበዝ በቃ ሰማችሁት? ቶኒ የቀረውን ነገር በመጣው ጊዜ እኔ ደነግጋለሁ። ምንድን ነው የደነገገው? መጽሐፍ ቅዱስ ላይ የለም። አያስፈልጋችሁም። ለምሳሌ አሁን ይሄ ነገር ምንድን ነው ከቅዱስ ቁርባን ጋር በተያዘ ምናምን የተደነገገው ነገር ምንድን ነው? የቅዱስ ቁርባን ስርዓት ምን ይመስላል? የጸሎት ስትራክቸሩ ምን ይመስላል? ህብስትን ለመቁረስ የጌታን ስጋ ለመካፈል በሚሰባሰቡበት ሰዓት የሚጸልዩት ጸሎት የጸሎቱ ስትራክቸሩ ራሱ ምን ይመስላል? እንዴት ነው የሚጸልዩት? ምናምን የሚለውን ይህን ሁሉ ነገር አሁን መጽሐፍ ቅዱስ በዝርዝር አይነግረንም። ጳውሎስም በመጣው ጊዜ ደነግጋለሁ በማለቱ በአካል ተገኝቶ የሚፈጸመው ነገር እንጂ በጽሁፍ ያስተላለፈው ነገር አይደለም። በር የሚታወቀው በክርስቲያን ህይወት ውስጥ ተገልጦ ሲኖር ነው። አክቹዋሊ ከጥንትም ጀምሮ በዲዳኬም በኋላ ላይም በተነሱ የአባቶች መጽሐፍት ውስጥ የቅዳሴ ስርዓትን መመልከት እንችላለን። ማለት ቅዳሴ ማለት የማህበር የህብረት ጸሎት ማለት ነው። ለቅዱስ ቁርባን ተሰባስበን አሁን የምንጸልየው ጸሎት ነው ቅዳሴ የምንለው ሊተርጂ ማለት ነው። እና ያ የምስጋና ስርዓቱ የጸሎቱ ስትራክቸሩ ምናምን ሰምሃው ስኬለተኑ ወጥ ነው በነገራችን ላይ። ከዛ በኋላ ነው ቢውልድ እያደረገ የሚሄደው እንጂ ወጥ የሆነ ስኬለተን አለው እውነቱን ለመናገር እና ከቅዱስ ቁርባን ጋር በተያያዘ በታሪክ ውስጥ ያለውን ነገር እንዴት አባቶች እንዳዩት ቤተክርስቲያን እንዴት ስታየው እንደኖረች በዘመናት ውስጥ በታሪክ ውስጥ እሱን መመልከት በጣም ተገቢ ነው። እና የባስልዮስን የጠቀስኩልህ አንድም ለዛ ነበር። እና ቅዱስ ባስልዮስ ዘቂሳርያ ምን ይላል አልኩም? በቃ በተቻላችሁ አቅም በቃ ቁረቡ ነው። በሳምንት 4 ቀን እንደሚቆርብ እሱ ራሱ ይናገራል። ተጨማሪ የቅዱሳን ቀን ሲኖርም ደግሞ በዛም በቅዱሳን በመታሰቢያቸው ቀን ደግሞ ይቆርብ ነበር እና ቶሎ ቶሎ ይቆረባል። መጽሐፍ ቅዱስ ላይም ግን እንዳሳየው ነው። በሳምንቱ መጀመሪያ ቀን እንጀራ ለመቁረስ እንደሚሰባሰቡ የምንቆርሰው እንጀራ በማለቱ ጳውሎስ የቆረስ ነው ሳይሆን የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት አይደለምን? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ በነገራችን ላይ እሱን ጥቅስ ማለት ነው ጋይስ ካነሳሁት አይቀር አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 አማርኛው የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን ይላል። እና እንደዛ ብዬ አንብቤው አውቃለሁ ብዙ ጊዜ ኦፍኮርስ እዚህ ብዙ ጊዜ አንብበናል። ግን ቃሉን ምናልባት ልዩነት ስለሚያመጣ ማለት ነው ተረጋግተን ካየነው የሚለው
በትክክለኛ ሲተረጎም ማለት ነው የምንባርከው እንጀራ የምንቆርሰው እንጀራ ወይም የምንቆርሰው ህብስት ማለት ነው ከክርስቶስ ስጋ ጋር ህብረት ያለው ሳይሆን የሚለው ከክርስቶስ ስጋ ጋር ህብረት አይደለምን ነው የሚለው። ልዩነቱን ምናልባት ቆይ እስቲ ወይ እንትን እላችኋለሁ በሰፊው ያሳያችኋለሁ። ግን ህብረት ያለው ሳይሆን ህብረት ነው ራሱ የሚቆረሰው ራሱ ህብረት ነው። ስለዛ ልክ ስትቀበሉ የጌታን ስጋ ቀጥታ ከክርስቶስ ስጋ ጋር ነው ህብረት እያደረጋችሁ ያላችሁት ነው። ሀሳቡ እንደዛ ነው። በነገራችን ላይ አባቶችም ሲጠቅሱት ይህንን ለማስረዳት ነው የሚጠቅሱት። ይህንን ጠቅስ እና ኢንቨስት እንደዛ ነው። እሺ ቀጥል ናቱ። ይቅርታ በጣም ለዛ አይደል ሆሊ ኮሚኒየን የሚባለው? ሆሊ ኮሚኒየን የሚባለው ለዛ ነው ህብረቱ። አንድ ጥያቄ ጨርሻለሁ። እሺ ይሄኛውን አሁንም እዚሁ ቅዱስ ቁርባን ላይ ቅዱስ ቁርባን አሁን ለንስሐ ወይ ደግሞ ለድህነት ነው አይደለም የሚወሰደው። እንደዛ ተብሎ የሚታመን ከሆነ ካህኑ ልክ ቅዱስ ቁርባን ሊያቀርቡ ሲሉ ንጹህ የሆነ ይሄን ቅዱስ ቁርባን ይውሰድ ይላሉ። ለምንድን ነው ለንስሐ ከሆነ የሚወሰደው ወይ ደግሞ ለድህነት ከሆነ የሚወሰደው ለምንድን ነው ንጹህ የሆነ ሰው ለምንድን ነው የሚወስደው? ንጹህ የሆነ ሲባል በአጭሩ ንስሐ ይገባ ማለት ነው። ቅዱስ ቁርባን የሚወሰደው ንስሐ ተገብቶ በኃጢአታችን ተናዘን ምናምን ነው። ልክ በኃጢአታችን ስንናዘዝና ንስሐ ስንገባ እሱ ንጽህና ተብሎ ይነገርለታል። ግን ፍጻሜውን ግን አላገኝም። ፍጻሜውን መች ነው የሚያገኘው ከተባለ ልክ ስትቆርብ ነው። ስለዚ ቅዱስ ቁርባን ከንስሐ ተነጥሎ አይነገርም። ሰው ከኃጢአቱ የሚነጻው ንስሐ ሲገባ ነው ሲቆርብ? ሰው ከኃጢአቱ የሚነጻው ንስሐ ሲገባ ነው ወይስ ሲቆርብ የሚል ጥያቄ ይነሳል። በአጭሩ ቅዱስ ቁርባንና ንስሐን መነጣጠል አንችልም። ንስሐ ትገባለህ፣ ከዛ ትቆርባለህ። ንስሐ ትገባለህ፣ የሚቀድመው እሱ ነው። ከዛ በኋላ ከቅዱስ ሚስጥር ትካፈላለህ። ስለ ቅዱስ ቁርባን መደምደሚያው ነው መፈጸሚያው ነው እና ሲል የምትሆነው በዛ በቅዱስ ቁርባን ነው። ለዛ ነው ንጹህ የሆነ ንስሐ መሆን አይችልም። ቅዱስ ቁርባን ራሱ ቅዱስ ቁርባን ንስሐ መሆን አይችልም ወይ ማለት እንዴት ነው? ቅዱስ ቁርባን ስትወስድ እንደ ንስሐ ያገለግልህ? ግዴታ መጀመሪያ ንስሐ ገብተህ ነው ቅዱስ ቁርባን የምትወስደው? ምንም ንስሐ ሳትገባ ናትዬ ምን አንተ አሁን በማን ነው ምንም ንስሐ ሳትገባ ያልከው? በሉተራን ነው ወይስ በሙሉ ታክሳል? ምስክበት ተሳካል። ይዞ ወጥሮ ነበር ተሳካል። እኔ ናትዬ ምንድን ነው ቅዱስ ቁርባን ዳይብ ልገባ ነው ዝም ብለህ ከእናትህ ያታለው? አይ ቆይ ልናገር የፈለግኩት ቆይ አኬ ተረተኛ ጥያቄ እኔ ለማለት የፈለግኩት ቅዱስ ቁርባን ራሱ ንስሐ አይሆንልም ወይ ነው? ከቅዱስ ሚስጥር መካፈል በራሱ ንስሐ አይሆንም ወይ ነው? ግዴታ ቅዱስ ቁርባን በቃ ንጹህ የሆነ ሰው ብቻ ነው የሚወስደው ለማለት ፈልጌ ነው። ንስሐ ራሱ አይሆንም ወይ? ቅዱስ ቁርባን ራሱ እንደ ንስሐ አያገለግልህም ወይ? አያገለግልም። ያው መጽሐፍ ቅዱሳችን የሚለው በኃጢአታችሁ ብትናዘዙ ነው የሚለው። ስለዛ በኃጢአት ትናዘዛለህ፣ ንስሐ ትገባለህ። ንስሐ መግባት መመለስ ነው ከኃጢአት ትመለሳለህ። ከዛ በኋላ ይህንን ኃጢአት በቃ ካሁን በኋላ አላደርግም ትልና እግዚአብሔርን ይቅርታ ትጠይቃለህ። ከዛ በኋላ ካህናት ጋር ትሄዳለህ፣ አባቶች ጋር ትሄዳለህ። ከዛን በኃጢአት ተናዘ ይጸለይልሃል። ከዛ ላይ ካህኑ ፍትሐ ዝውል የሚባል ጸሎት አለ። እሱን ይጸልይልሃል። ጌታ ሆይ ማረው፣ ይቅር በለው የሚል ማለት ነው። በቃ በአጭሩ እንደዛ ነው ዋናው ሀሳቡ። ምንድነው? ኃጢአቱን አትቁጠርበት፣ ይቅር በለው፣ ራራለት አይነት ይዘት ያለው ጸሎት ይጸልይልሃል። አንተም ትጸልያለህ፣ አንተም ትጸልያለህ፣ አባትህም ይጸልዩልሃል። ከጸለዩልህ በኋላ ጌታችንና መድኃኒታችን ኢየሱስ ኃጢአቱን በምድር ላይ የያዛችሁበት በሰማይም ይያዝበታል፣ በምድር ኃጢአቱን ይቅር ያላችሁት ደግሞ በሰማይም ይቅር ይባልለታል ብሎ መንፈስ ቅዱስን እፍ ብሎባቸው የሰጣቸው ስልጣን ስላለ እና ከኃጢአት ማሰሪያ የተፈታሁን ይለዋል። እና ጌታችንና መድኃኒታችን ኢየሱስ ደግሞ የካህናት አለቃ ስለሆነ ሊቀ ካህናት ስለሆነ አሁን እንደዛ የሚጸልይልህ የካህኑ አለቃው ነው ጌታ ኢየሱስ። ስለዛ እሱ ደግሞ በዛ ውስጥ አንተን ይምርሃል። ጌታ የሚምር ሊቀ ካህናት ስለሆነ ይቅር ይልሃል፣ ይምርሃል። እና ይህ ነገር ፍጻሜን እንዲያገኝ ትቆርባለህ። ሁሌም በደም ነው፣ በደም ትታተማለህ። በጌታችን በክርስቶስ ኢየሱስ ደም የእሱን ቅዱሱን ስጋውን ትበላለህ፣ ክቡር የሆነውን ደሙን ትጠጣለህ።
ከዛ በኋላ ስጋ በለጸገ ማለት ነው። ያ እሺ አኬዋ አመሰግናለሁ ስለመለስክልኝ። ሲስ ስለፈቀድክልኝ አመሰግናለሁ። አይ ያሬቱት ይመስል ምንድነው ይሄ የቅድም ይደለውና እኛም እናምናለን እናንተም ታምናላችሁ ያልከው እነማንን ነው? ከማን ወገን ነው? ማንም ያወራ ቶሚ ስራ ላይ ተመልሼ እመጣለሁ። እሺ ስራ ላይ ተመልሼ እመጣለሁ። አንዴ ቆይ ፊደሉን ሸርሽር አንስቶ የለም እንደ አንስቶ ነበር። አንስቶ እኮ ዴቭ ምን አለ መሰለኝ። እኔ ሲጀመር የመሬቱ መካነ ኢየሱስ ነኝ። እኔ ሉተራን አይደለሁም። የኢትዮጵያ መካነ ኢየሱስና ውጭ ያለችው ሉተራን ይለያያል ሲጀመር። እኔ ፐርሰናሊ ነገር ልጆቹን በፐርሰናል ነገር ወዳቸዋለሁ፣ ግን እኔ ግን ሉተራን አይደለሁም። መካነ ኢየሱስ ደግሞ ከውጭ ሀገር ጋር ተለያየ። አይ የምሬን እኮ ነው። አይ ግን መካነ ኢየሱስ ደግሞ ሉተራን ነኝ ስትል አልነበር እንዴ ታዲያ? አይ ኖ ውጭ ያለው ይኸውልህ፣ አሁን ምን አለ መሰለክ ዓለም አቀፍ አደረጋችሁት ናቲ፣ ዓለም አቀፍ አደረጋችሁት። አይ ሉተራኒዝም አንድ አይደለም። እነ ዴቭ የሚሉት አኬዋ እነ ዴቭ የሚሉት ሉተራን የኢትዮጵያ መካነ ኢየሱስን አይወክልም። በጣም የተለየ ነገር ነው። ኢትዮጵያ ውስጥ ያለነው መካነ ኢየሱስ ሲሪየስ አይደለም ናቱ ወይ አይ ቲንክ እነሱ አሁን እነ ወንድማችን እነ ዴቭ ምናምን እነሱ የሚዙሪ ሲኖድ ውስጥ ነው ያሉት መሰለኝ ባልሳሳት። እንግዲህ ከተሳሳትኩኝ እንግዲህ ግን ሁኔታቸውን ሳየው የሆነ ኮንዘርቫቲቭ ለመሆን የሚሞክሩትን ነገር ሳይ ምናምን ፕሮባብሊ እንደዛ ነው የሚሆነው። ሚዙሪ ሲኖድ ውስጥ ያሉ ነው የሚሆኑት። እንደዛ ከሆነ ከመካነ ኢየሱስ ጋር ሙሉ በሙሉ ተመሳሳይ አይደሉም። ምክንያቱም መካነ ኢየሱስ በዛ ደረጃ ኮንዘርቫቲቭ አይደለችም። ሉትራን ናት፣ ግን ኮንዘርቫቲቭ ሉትራን አይደለችም። ኮንፌሽናል የምትባል አይነት ሉትራን አይደለችም። ትንሽ ለቀቅ ያለች ናት። ምናልባት ቀስ በቀስ ወደዛ ካላደገች በስተቀር ማለት ነው። እና በጣም ነው የሚለያዩት። ውጭ ላይም እኮ አለ ልክ እንደዚህ አሁን እንደነ ዲቪ ያልሆኑ ቀለል ያሉ ምንም ከጴንጤውም ጋር ከሁሉም ጋር ህብረት የሚያደርጉ አይነት እኮ ሉተራኖች እኮ አሉ። ውጭ ላይም እኮ ምንድነው በዚህ በአሜሪካን ሀገርም በሌላ ቦችም ማለት ነው። ግን እነዛ ቀለል ያሉት ሉተራኖች ግን ይሄ ተመሳሳይ ጾታ ጋብቻን የሚፈቅዱ ምናምን አይነት ናቸው አብዛኞቹ ማለት ነው። እንደዛ ቀለል ያሉቱ ኮንዘርቫቲቭ ያልሆኑቱ ብዙውን ጊዜ ከዚህ ቀደም እንዳየነው እንደዚህ አይነት ነገሮችን የሚያራምዱ ሉተራኖች ናቸው። መካነ ኢየሱስ ግን እንደዛ አታደርግም። መካነ ኢየሱስ የተመሳሳይ ጾታ ጋብቻን ትቃወማለች። ኦኬ በደንብ ጥርት ለማድረግ ሐኪም ተናግሮታል። እነ ዴቭ እነ ሃንቾ እንደው ምን ፍጥነታቸው ሼር ለማድረግ እያወራን ገባች። አሁን እነ ዴቭ እነ ሃና የሚያወሩት ሉተራንና ኢትዮጵያ ውስጥ ያለችው መካነ ኢየሱስ በጣም ነው የሚለያዩት። በጣም ነው የሚለያዩት። ሁለቱ አንድ አይደሉም ጭራሽ ማለት ነው። ለዛ ነው ሉተራን የሚለውን ስም ያጠፋሁትና አሁን እኔ መካነ ኢየሱስ ነኝ። አሁን መካነ ኢየሱስ ቸርች አባል ነኝ። እሱ ሉተራን የሚል ስም ጨምራ ነበር እንዴ ስም ላይ? ሉተራን ብዬ እኮ አንድ መስለውኝ የሚያስተምሩት ትምህርት ከኢትዮጵያ መካነ ኢየሱስ ጋር በጣም የተለያየ ነው። ጭራሽ አንድ አይደለም፣ ምንም አንድ አይደለም። እዚህ ተጨነቅኩ ልጁ እኮ መከራውን አየ። እኔ አንድ ነበር የመሰለኝ እና ከኢትዮጵያ መካነ ኢየሱስ ጋር አንድ አይደሉም በጭራሽ። በጣም ነው የሚለያዩት። እውነት በጣም ነው የሚለያዩት። አረ ናቱ ተቸገርከኝ። ስንት ጻፍክ ይሄን ነገር ስምህን ራሱ? አረ ዲያቆን እየተው በእናትህ ተቸገርኩ። ፕሮፋይል እንትን እኮ ነው የቀረኝ እኮ ፕሮፋይላቸውን ማድረግ እኮ ነው የቀረኝ። ይስ ባለፈው በኔ ሲትቀልድ የነበረው ይሄ እኮ ነው እንትን እንትን ነው። አንተ እነሱን አትወክልም። አንቺ ከፈለገች ኮሜንት ላይ ትጻፍ፣ ፈቃደኛ ከሆነች ትግባ። መቼ ነው ወከልኩኝ? እኔ ስላልወከልኩኝ እኮ ነው። መቼ ወከልኩኝ? እኔ የውጭ ሉትራን አልወክልም ማለት ነው። ናቱ የውጭ ሉትራን አይወክልም። ባጭ እስቲ አንቺ ልኬላታለሁ። አንቺ ናቱ ግን አንድ ምሳሌ ሰጠኝ ነው የምትለው ገብታ ናቱ ወይ አኬዋ አይ ምንም ልዩነታቸውን ከሆነ ልዩነታቸውማ የሆነ ለምሳሌ የሆነ ቤተል መካነ ኢየሱስ እዚህ ቸርች ውስጥ ልሳን ይነገራል አይቻለሁ። እሱን አንደኛው እሱ ነበር። እግዚአብሔርን ከሲስ ጋር እያወራን ነበረ ቀን ራሱ አንደኛ እግዚአብሔርን የኢትዮጵያ መካነ ኢየሱስ እንትን ልሳን ያወራሉ ምናምን እና አንቾ ደግሞ እንትን እንደሚናገሩት ከሆነ
ልሳን በዛ በእነሱ ቸርች አልፎ ማያውቅም። እነሱ በሚሉት ሉተራን አልፎ ማያውቅም ልሳን። ለምሳሌ በኢትዮጵያ መካነ ኢየሱስ ግን ልሳን ያወራሉ ምናምን ነገር፣ አንዳንዴም ትንቢት ጣልጣል ያደርጋሉ። ትንቢትም ብቻ ሳይሆን ጀነራሊ ምንድነው ይሳካም አልኩኝ ዶሚኔት የተደረጉ ይመስለኛል። በጣም ነው የሚለያየው። እውነት በጣም ይለያያል። በጣም ነው የሚለያየው። ቆይ አንቾት ሃኒ ዌልካም እንኳን ደህና መጣሽ። ሃና ነች እንዴ? ሃኒ ናት። እሷም ሉትራ የሚለውን እንኳን አጠፋችሁ እኮ አናገቡ አይደል? ፎቶን ሳይኮ ናቲ ዩኤል መስሎኝ ናቲ በናቲ ዩኤል ነው ትዝ የሚለኝ እንትን ነኝ። እናንተ ሳቁም አለባችሁ። ሰላም ብያለሁ ሲሶ ሁላችሁ። አንቺ እንኳን ደህና መጣሽ። ደህና ነሽ? ይሄ ፕሮፋይልማ ትልቅ ነው መሆን ያለበት እንዴ። ወይ አንቺ አይደል መካነ ኢየሱስ ከፍ ትበል። አሜን። መካነ ኢየሱስ እንኳን አሜን። መካነ ኢየሱስ ተለምለም። መካነ ኢየሱስ እንኳን አሜን። እኔ ምን እናቲ ለምሳሌ አሁን አኪ ሲጠየቅ ስለ ኦርቶዶክሳውያን ባስተምህሮ ይላል። እስኪ ባስተምህሮ መካነ ኢየሱስና ሉትራን የምትለይበት ባስተምህሮ ስለ በዶግማ ማለት ነው። የልሳን ምናምን ዶግማ አይደለም አይደል? ስለዚህ መካነ ኢየሱስ የምትመራ በቡክ ኦፍ ኮንኮርድ ነው። ሉትራንም የሚመሩት በቡክ ኦፍ ኮንኮርድ ነው፣ መጽሐፈ ስምምነት ማለት ነው። ስለዚህ እስኪ አስተምሮ ላይ አንሳ አንቺ ይኸውልሽ፣ ዶግማማ ልንገርሽ፣ ዶግማ የሚባል ነገርማ እኮ ከፔንቴኮስታል ጋርም እኮ አንድ ናችሁ እኮ። ዶግማ ላይ እኮ አምስቱን ሶላ እናንተም ትቀበላላችሁ እነሱም ይቀበላሉ። እሱ እኮ አይደለም ችግሩ እኮ። አይደለም ስለ አምስት ሶላ አይደለም ያነሳሁት። አስተምሯል መካነ ኢየሱስ አስተምሯል እኛ አይደል? ስለዚህ የሉትራን ውጪ ያሉ ሉትራን እና የኢትዮጵያ መካነ ኢየሱስ በአስተምህሮ ምንድነው ልዩነታቸው? ለምሳሌ ምስጢራት ላይ ያሉ ለዛሬ የልሳኑን ልጅ ይላችሁ የመጣሁት ስም የልሳኑን ቀጣይ ግን ሌላው ልጅ ይመጣሉኝ ጊዜ እየጠበቅኩ ነው። ግን አሁን ለምሳሌ ልሳን እናንተ አሁን ለልሳን ያላችሁ አሁን ሉተራኖች ልሳን ትንቢት ምናምን ነገር የምትሉት ነገር ጭራሽ ዞሮ የማያውቅም በእናንተ ጋር። ግን የኢትዮጵያ መካነ ኢየሱስ ፕራክቲስ ነው። ልሳን ያው ዝም እንትን ዶግማ አስተምሯል። ለምን አትቀበሉም ልሳንን? እኮ መካነ ኢየሱስ ቆናችሁ መቀበል አለባችሁ። ልሳን ማለት ያው ቋንቋ ነው። ቋንቋ ነው ልሳን። በጴንጤው ዘንድ ተቀበያለሽ ለምን አትቀበሉም? መጽሐፍ ቅዱሳዊ አይደለም ነው ምናምን እኮ መጽሐፍ ቅዱሳዊ አይደለም። እናንተ አንተና እሱ አትስማሙ። ግን ይሄ አስተምህሮ አይደለም። አይደለም መጽሐፍ ቅዱሳዊ አይደለም ያልሽው ነገር በመካነ ኢየሱስ ውስጥ ያለ ነገር ነውና መካነ ኢየሱስን መጽሐፍ ቅዱሳዊ አይደለችም በዚህ ጉዳይ ላይ ያልሻት ነው። ልምድ ነው፣ ፕራክቲስ ነው። ምን ታደርገዋለህ? እንግዲህ ከጴንጤቆስታል ጋር ህብረት እንዳላት ያው በቃ ልምምድ ነው እኮ። እሱ እኮ ነው ታዲያ ልዩነቱ። ይሄ በሉትራን መካከል እኮ በሉትራን መካከል እኮ እሱን እኮ ነው እንዴ። በሉትራን መካከልም እነዚህ አንዳንዶቹ ለዘብተኛ ይሆናሉ። ለምሳሌ ካቶሊክ የሚናገሩ አሉ አይደል? አኬት እንደምታውቀው። ስለዚህ ካቶሊካውን አይደሉም ማለት ነው። እነዚህ ካቶሊክ አይደሉም እኮ አይደለም። እሱም እኮ ሉተራን አይደለውም አላለም። ግን እዚህ ጉዳይ ላይ ልዩነት አለን ብለው ይናገራሉ ነው። ያ ፕራክቲስ ነው፣ ልምምድ አስተምሮ አይደለም። ያስተምሮ ልዩነት ቢሆን ኖሮ ከካቶሊካውያን ይወጡ ነበረ። እነዚህ የካቶሊክን አይደለም ያልኩሽ። አይ ምሳሌ ነው ያመጣሁት። አዎ የካቶሊኩ ራሱን ችሎ ራሳቸው ያወሩበት። እንግዲህ እንደዚህ እንደዛ ማለት ስለማልችል ስለነሱ ማለት ነው። ግን አሁን በሉትራኑ ሳይድ ግን ያለው ነገር ሉትራኖቹ ሲከፋፈሉም ኮንፌሽናል የሆኑ ሉትራኖች አሉ፣ ኮንፌሽናል ያልሆኑ ወይም ደግሞ ኮንዘርቫቲቭ የሆኑና ያልሆኑ አይነት ሉትራኖች አሉ። እና መካነ ኢየሱስ ኮንዘርቫቲቭ ሉትራን አይደለችም መሰለኝ። እና እናንተ ደግሞ አይ ቲንክ እንደዛንን ነው የምትሉት። ስለዛ ቁም ነገሩ አሁን ከዛ ነው የሚመዘዘው። ለምሳሌ አሁን አንቺ የት ነው ያለሽው? ለምሳሌ የትኛው ሉትራን ውስጥ ነው ያለሽው? እኔ ልክ እንደ ሚዚዮን ሲኖድ ለምሳሌ እሺ፣ ዝም ብዬ እንደ ምሳሌ አንቺን የትም እንደሆንሽ ባትነግሪኝም ችግር የለውም። ለምሳሌ ሚዙሪ ሲኖድ ወይም ዌልስ፣ ለምሳሌ ዌልስን እንውሰድና እነሱም ሉትራን ናቸው፣ ግን በጣም ኮንዘርቫቲቭ ናቸው። አሁን እነሱ ከጴንጤ ጋር አብረው አባታችሁን ይህን ጸሎትንም አይጸልዩም። ትጸልያለሽ አንቺ? ማን ጋር በጣም አጥባቂ የሆኑ ሉትራኖች አሉ። ከሚዙሪ ሲኖድ ራሱ የበለጠ አክራሪ አሉ። እነሱ ዌልሶች ናቸው እኮ። አሁን እነሱ በቃ ሙሉ በሙሉ በእምነት ከማይመስለን ሰው ጋር
አብረን ራሱ ቆመን የጌታን ጸሎትም አንጸልይም፣ አባታችሁ ይህንም አንጸልይም ይላሉ። አንቺ ትጸልያለሽ? እንደዛ አይቻለሁ፣ እንደዛ ይላል። ከና እነዛ በጣም አክራሪቸው ከሚዙሪ ሲኖድ በጣም ምንድነው የባሱ ናቸው። ያ አይቻለሁ። ከማን ጋር ነው የምጸልየው? አኬኔ ከነማን ከጴንጤ ጋር ለጊዜው ቆይ አልገባኝም ጭራሽ። ቆይ ቅርታ አንቺ በጣም ጥያቄ ስለፈጠረብኝ ለጊዜው ጸልያለሁ ማለት ነው። ጭራሽ አባታችሁ ከዛ ለሰቶች ይቅር በሌሊቲ ነው ጭራሽ አባታችሁ አንጸልይም ነው የሚሉት? አይ አባታችሁ ምን እንጸልያለን፣ ግን ከሌሎች ቤተ እምነት ከጴንጤ ብቻ አይደለም፣ እንደ አጠቃላይ በቃ ከሌሎቹም ጋር አንጸልይም። ሙሉ በሙሉ የዌልስን በቃ የሉትራንን እምነት መቀበል አለባቸው። የዌልስን በተለይ ዌልሶች እንደሚያምኑት መቀበል አለባቸው። በቃ ግን ጥሩ ነው። እኔ ይሁን እንደዛ እነሱ እኔ ተሳሰሉ ብያለሁ። ምንም መብታቸው ነው። በቃ የእነሱን አስተምሮ የሚቀበል ብቻ ከእነሱ ጋር ህብረት ማድረግ ነው የሚፈልጉት። ጥሩ ነው። ግን አሁን ሰላማኬ ተመሳሳይ ጾታ የሚያጋንትን ጋብቻ እነሱማ እኮ ሉትራን አይደሉም። ወጡ እኮ በቃ ከብኩር ወጡ ነን ይላሉ እንጂ እኔ አይደሉም። ሉትራን ናቸው። ራሱ እኮ አይደሉም። አሜሪካን ሀገር አንዴ እሺ ልጨርስ እነሱ አሜሪካን ሀገር ኦኬ ቀጥይ ፕሊዝ። እሺ እነሱን ራሳቸው እንደ ሉትራን ነው የሚቆጥሩት። ግን አስበው መጽሐፍ ቅዱሳዊ አይደሉም። ተመሳሳይ ጾታ የሚያጋቡ በጣም ነው የሚደብር ባይዘው እና እነሱ እንዴት ነው ሉትራን ማለት የምንችለው? ሲጀምር ክርስቲያን ናቸው ብለን ራሱ መጥራት እኮ በጣም ከባድ ነው። ስለዚህ እነሱ እኛን አይወክሉም። ሲጀመር መካኒስ ከነሱ ወታለች። በልማት ዙሪያ ብቻ ነው እንትን ያላት እንጂ ህብረት ምናምን የላቸውም። የውጮችም ህብረት የላቸውም ከሉትራን ጋር። ግን አሁን አንቺ እንደዛ ያልሽው የእነሱን እምነት የእነሱን ልምምድ ምናምን ስለማትቀበይ ነው። አንቺ አሁን የእነሱ የሚያደርጉትን እንደነዚህ ልምምዶችን ፈቃድ መስጠት ምናምን የሚመስል ነገርን ስለማትቀበይ አረ እነዚህማ አይወክሉንም ትያለሽ። ሉትራን ግን አይደሉም ማለት ግን አትችይም ማለት ሲጀመር። አሁን አንቺ ያለሽው እዛ አሜሪካን ሀገር መሰለኝ። አንቺ ባለሽበት በዚህ በአሜሪካን ሀገር ከፍተኛውን ቁጥር የሚይዙ የሉትራን እንትን ዲኖሚኔሽን ኤልካ ነው። ኤልካ ደግሞ ይህንን ፈቃድ ይሰጣል፣ ተመሳሳይ ጾታዎች እንዲጋቡ ማለት ነው። ዋናው ትልቅ ድርሻ የሚይዘውን አሁን በተለይ በአሜሪካን ሀገር ማለት ነው ትልቁን ድርሻ የሚይዘውን የሉትራን ግሩፖችን ሉትራን አይደላችሁም ልትይ አትችይም። ገና ለገና ይሄንን አንቺ ማትቀበሉ ሲጀምር እኔ ካናዳ ነኝ አሜሪካ አይደለም፣ ግን ያው ጎረቤት ነን። ኤኒዌይስ ምንድነው አሁን ካናዳም ቢሆን አሁን ትልቁ ምንድነው አሁን እዛ እናንተ ጋር ትልቁ ካናዳን ሉትራን ቸርች አሉ፣ ሌሎችም አሉ። እኔ ካናዳን ሉትራን ቸርች ነኝ ግን አሉ። እሱም እኮ ታዲያ ተመሳሳይ እኮ ነው። አሁን ምንድነው በዚህ በአሜሪካ ነገር ካለው ከኤልካ ጋር ተመሳሳይ እኮ ነው አይደለም? የካናዳው ኢቫንጀሊካን ሉትራን ቸርች ይለያል። ካናዳን ሉትራን ቸርች እና ካናዳን ኢቫንጀሊካል ሉትራን ቸርች ይለያያሉ። ጎግል ማድረግ ትችላለህ። አይደለም ቆይ አንዴ አይ ይለያያሉ አይለያዩም አይደለም። እሱማ ያኛው የአሜሪካ ነው፣ ይሄኛው የካናዳ ነው። ግን ለምሳሌ ካናዳ ውስጥ ራሱ እነዚህ መሰል ጾታ ያላቸው ኢቫንጀሊካል የሚል አላቸው። ካናዳን ኢቫንጀሊካል ሉትራን ቸርች ተመሳሳይ ጾታን የሚፈቅዱ ናቸው። ካናዳን ሉትራን ቸርች ብቻ ግን ልክ እንደ አሜሪካ ያሉትን በጣም አጥባቂ ናቸው። እኔ ያልኩት እሱን ሳይሆን ኢቫንጀሊካል ሉትራን ቸርች ካናዳ የሚባለው ኢቫንጀሊካል ትክክል። ትልቁን ደግሞ ድርሻ የሚይዘው አሁንም ካናዳ ላይም እሱ ማለት አላቅም አይደል? ቼክ አላደረኩም እንጂ ነው ቼክ አድርጊው ነው። ስለዚህ በየቦታው ትልቁን ቦታ የያዙት ድርሻ የያዙት ሉተራኖች እነሱ ናቸው። እና አሁን አንድ ግለሰብ ብቻ ተነስቶ እነሱ ሉተራን አይደሉም ስላለ ሉተራን አይደሉም ማለት አይደለም። በቃ ሉተራን ናቸው። ማንም ሰው ዝም ብሎ ገብቶ የፈለገ ኢንተርኔቱ ላይ ማየት ይችላል። የፈለገ ዝም ብሎ ወጣ አድርጎ ማየት ይችላል። በቃ ሉተራን እንደሆኑ ግልጽ ሆኖ ይቀመጣል። ግን አንቺ አሁን መተሽ ሉተራን አይደሉም ስላልሽ አታስወጫቸውም፣ ልትቀርፊያቸው አትችልም። በግለሰብ ደረጃ አይሆንም። እና እነዚህ ሰዎች አሁን አንቺ ሉተራን አይደሉም እነዚህማ ምናምን ያልሽበት ምክንያት ምንድን ነው? በቃ ከመጽሐፍ ቅዱስ ውጭ ነገሩን እችን አድርገዋል ብለሽ ነው። ምናልባት ታስተምህሩ ላይ እኮ ላይሆን ይችላል። ምንድነው ቡክ ኦፍ ኮንኮርድ ላይ የተቀመጠውን ነገር አንስተው አይ ጥምቀት አያድንም ብለው ወይ ቅዱስ ቁርባን የጌታ ስጋና ደም አይደለም ብለው ወይ ሌላ ነገር ወይ ስላሴን ክደው
ምናምን ሳይሆን ግን ይህንን ነገር ግን አሁን በዘመን ውስጥ ግን የመጣውን ይህንን ነገር ግን በቃ ፈቀዱ። አስተምህሮ ባይሆንም ይህንን ነገር በመፍቀዳቸው ምክንያት ግን እነሱን በፍጹም አንቀበልም ብለሻል። ስለዚህ አሁን አንቺ ነሽ እየመዘንሽ ያለሽው ይሄኛው ከባድ ነው ይሄኛው ቀላል ነው እያልሽ እና አሁን ይሄ የፔንቴኮስታል ልምምድም በመካነ ኢየሱስ ውስጥ አለ። ነሰሰርሊ የሥላሴ ትምህርት፣ የሥጋዌ ትምህርት፣ የሚስጥራት ትምህርት መሆን አይጠበቅበትም። ግን ቸርች ውስጥ እንዲህ ያለ ነገር የሚደረግ ከሆነ ከነዚህ ጋር ስቲል አንድ ነን እንዴት ልትይ ቻልሽ? እንትን እኮ ነው ብዙ ቸርቾች እኮ እየወጡ ነው ከነሱ ከተመሳሳይ ጨዋታ እንትን ከሚያጋቡ እየወጡ ነው። ስለዚህ መውጣቱ ራሱ ማውገዝ ራሱ እኮ አንድ እንትን ነው። አንድ እንዳልሆነን የምታይበት ነገር ነው። ገባ እኮ አንድማ አይደላችሁም። እኔም እኮ አንድ ናችሁ እኮ አላልኩም። ሁሉም ግን ሉትራን ነው። ግን ሉትራን ግን የተከፋፈለ ነው። አንዳንዱ ሉትራን ሌላ የሆነ ነገር ያምናል፣ አንዳንዱ ሉትራን ሌላ ነገር ያምናል። እሱ ነው ያለው እኮ የእነዚህን ሰዎች ልክ እንደ እምነት አታምጣው። የሳቱ ሰዎች ናቸው። ስለዚህ ስቷ ራሱ ክርስቲያን ለማለት እኮ ከባድ ነው። ገባ ክርስቲያናዊ ነገር የማይፈጽሙት ክርስቲያን ናቸው ማለት ነን ማለት ይችላሉ፣ ሉትራን ነን ማለት ይችላሉ። ግን የክርስትናን ስራ ካልሰሩ እኔ ምኑን ክርስቲያን ሆኖ እኔ አዶ ነው እንግዲህ ለእኔ ጥሩ ነው። አሁን እኮ አሁን አንቺ እንደዚህ የተናገርሽ ጥሩ ነው። እንደዚህ የተናገርሽ ያለሽ ሉትራን ነው። አንድ ጥያቄ ልጠይቅ። ሌላ እነዚህ ከተመሳሳይ ጾታ ውጪ አሁን ሉትራኖች ውስጥ እንደዚህ አሁን የትምህርት ልዩነት አለ። የትምህርት ልዩነት አለ። ባለፈው ያነሳ ነው የቅድመ ውሳኔ ትምህርት ላይም እንደውም በጣም የሚገርመው ማለት ነው የቅድመ ውሳኔ ትምህርት ላይ ባለፈው ብዙ ወንድሞች በተለይ እነ ጆ ምናምን ያነሱት የነ ጌራሃርድ ሀሳብ አሁን ላይ ያለው እነዚህ ተመሳሳይ ጾታ የሚያጋቡ ሰዎች እንትን ሉትራኖች ጋር ነው። እሱ ነገር ነው የነ ጌራሃርድ እይታ። ይሄ ኢንቪዮ ፌዝ የሚባለው እምነትን በማየት ነው የመረጠው ነገር እሱ ያለው አሁን እነሱ ጋር ነው። ሚዙሪ ሲኖድ ውስጥ ያለው በፍጹም የነ ዋልተር ነው ያለው። የነ ዋልተር ደግሞ ጭራሽ የኢንቪዮ ፌዝን አውግዘውት ነው ያለፉት። ስለዚህ በሚዙሪ ሲኖድ የተወገዘውን እነሱ ግን አምጥተው ይሄ ነው የኛ ትምህርት ብሎ ሲናገሩ ነበር። ከማን የወሰዱት? የጌራሃርድን ሀሳብ የነ ጌራሃርድን የነ ዮሐን ጌራሃርድን ሀሳብ አሁን ላይ እንግዲህ እኔ እስከማውቀው የሚቀበሉት ሉተራኖች አሁን አንቺ እነሱማ ክርስቲያን አይደሉም ያለቻቸው ሉተራኖች ናቸው። የነሱን ነው የኛ እምነት ብሎ ያመጡት እና የኢንቪዮ ፌዝ የሚለው የሚዙሪ ሲኖድ አይደለም። የሚዙሪ ሲኖድ የራሱን የቻለ ዶክትሪናል ስቴትመንት አላቸው እና እዛ ላይ 36ኛው ቁጥር ላይ በግልጽ ነው ያስቀምጡት። ራሱ ይህ እምነትን በማየት የሚለው ምናምን ስህተት ነው፣ መጽሐፍ ቅዱስ የማያውቀው ውሸት ነው ብሎ ነው ያስቀመጡት። ስለዛ ይሄ ቅድመ ውሳኔ እምነትን በማየት ነው ወይስ አይደለም የሚለው ላይ ልዩነት አለ በሉትራኖች መካከል፣ ቅድመ ውሳኔ ላይ ማለት ነው። እኔ ምላኬ እንደውም ዛሬ ያገኘው እጠይቅሃለሁ። ይሄ የቪው ልዩነት እኮ እናንተ ጋርም በጣም በብዙ ነገር ልዩነት እንዳለ አስተውያለሁ። ለጠይቀህ ኦኬ፣ በጥምቀት ላይ ህፃናት ለምንድን ነው የሚጠመቁት? ለኃጢአት ስርየት ነው ወይስ ለምንድን ነው? አንተ ነበርክ የቀረኸኝ ይህን ጥያቄ ለምን ችግር የለም። እሺ ለኃጢአት ስርየት ነው። ኃጢአት ምንድን ነው? በኢትዮጵያ ኦርቶዶክስ እኔን አትጠይቀኝ፣ ጥያቄ ብቻ ነው የምጠይቀው። ኃጢአት ምንድን ነው? ምንም አንተ እንደምትፈልግ። ስለዛ እሺ ችግር የለም አልጠይቅሽ፣ ዝም ብዬ ልመልስ። ስለዚህ ህፃናት በኢትዮጵያ ኦርቶዶክስ ለምሳሌ በግብፅ ኮፕቲክ ለኃጢአት ስርየት እንደሆነ አይቻለሁ። ኤድና የምትባል እህታችሁ አሳይታኛለች፣ በኮፕቲክ ቸርች ማለት ነው። እንዲሁም ህፃናት ለኃጢአት ስርየት ነው አይደለም ብለው ለሚያምኑት እንደተወገዙ አይ ቲንክ የኦሬንጅ ጉባኤ ነው የካርቶች ጉባኤ ላይ አሳይታኛለች። የጉባኤቶች ስም ተሳስቼ ከሆነ አኪ ያለ ቀይ በርቶ ካርቴጅ እንዳልደክም ሄሎ አኪ የለም ይሰማል ጋይስ ይሰማል። ቀይ በርቶ ባል ግን ይሰማል። ቀይ በርቷል አለ አኬ አለ ይሰማል። አኬ አለ የሰማ አይደል? እሺ ጋይስ እሱ እስኪመለስ ታብ ኮፒ ሊንክ ሼር አድርጓ። ምንድነው ይሄ ሁሉ ሰዓት ቁጭ ብለን ታቡ 20K ብቻ? አረ ጋይስ እንዴ! አረ ታብ ኮፒ ሊንክ ሼር አድርጎ። እሺ ተመልሻለሁ ሲስ አሁን ተመልሳል። ጋይስ ታብ ኮፒ ሊንክ ሼር አድርጎ። አይ የኔ ችግር ነው። ቀይ ያበራብኝ ነበረ። እሺ ስለዛ አሁን የህፃናት የሚጠመቁት ለኃጢአት ስርየት ነው ወይስ አይደለም? ጥያቄ ምንድነው? ልጨርሰው። አኪ ጥያቄ በእናንተ በኢትዮጵያ ኦርቶዶክስ ጠይቄ ነበረ አንዳንድ ካህናቶችን፣ ስም አልጠራም።
ህፃናት ለኃጢአት ስርየት ብለን አናጠምቅም። ለኃጢአት ስርየት የምናጠምቀው ማለት ከእስልምና የመጡ ከሌላ ቤተ እምነት የመጡ ትልልቆች ሰዎች እንጂ ለህፃናት ለኃጢአት ስርየት ነው ብለን አንልም ያሉኝ ሰዎች አሉ። ሌላም ደግሞ ያሉኝ ሰዎች አሉ። እና ያንተ ምንድን ነው? ያንተ ሳይሆን እንደ ኢትዮጵያ ኦርቶዶክስ አስተምህሮ ምንድን ነው? ልቀጥል። ህፃናት የሚጠመቁት ለኃጢአት ስርየት ነው ወይስ አይደለም? መልሱ ለኃጢአት ስርየት ነውም ለኃጢአት ስርየት አይደለምም ተብሎ ሊመለስ ይችላል። እና ከምን አንጻር የሚለውን የተወሰነ እንመልከት። ከቃሉ አንጻር ማለት ነው። ኃጢአት ስንል ምን እያልን ነው የሚለውን ነገር እሱን በመረዳት እንጀምራለን። አንድ ሰው ህፃናት የሚጠመቁት ለኃጢአት ስርየት ነው ሲል ህፃናቶቹ ራሳቸው በደለኞች ናቸው ማለት የሆነ ኃጢአት አለባቸው፣ ኃጢአትን አዝረዋል በማለት ከሆነ ወይም ደግሞ ኦገስትን ያስጀመረው የኢምፒውትድ ጊልት አይነት ትምህርትን በመያዝ ከሆነ ስህተት ነው ማለት። እንግዲህ እንደዚህ አይነት ትምህርት ከኦገስትን በፊት አይቻላቅም እኔ በኤርሲያን ታሪክ ውስጥ ማለት ነው የለም። ኢምፒውትድ ጊልት ከሆነ ማለት ነው። ይህ ቀጥታ አዳም ኃጢአትን ሲሰራ እኛም በአዳም ወገብ ሆነን ኃጢአቱን ራሱን ሰርተነዋል ማለት ከባህሪ አንድነት አንጻር የምናምን ብቻ ሳይሆን ዘር ሆነን በዘር ደረጃ በቃ ሰርተነዋል፣ አድርገነዋል። የሆነ ሰው ልክ ሲወለድ ኃጢአተኛ ማለት ኃጢአተኛ ኢነሴንስ ኃጢአቱ የምርም እሱ ላይ ተቆጥሮበት የሚመጣ ማለት ነው። ኃጢአቱ ተብሎ ሊመለስ ነው የሚሉ ሰዎች ደግሞ ከምን አንጻር ነው ይሄን ሊናገሩ የሚችሉት? ለምሳሌ ኮፕቲክን ብለሽ አልተሳሳተችም። አይሰማም እንዴ? ተቆራርጠህ ነበር። ድገመ ወደኋላ ተመለስና ሀሳቡን ድገመ ሙሉ ለሙሉ። እሺ አሁን ግን ይሰማል ነው እኮ ስልክ ሲቋረጥ ነገሩኛ። እሺ ይሰማል። አሁን ተቋርጠሃል በሉኝ። እሺ አሁን ቀጥል። እሺ አሁን ይሰማል። እሺ ህፃናት የሚጠመቁት ለኃጢአት ስርየት ነው ወይስ አይደለም ለሚለው ጥያቄ መልሱ ሁለት ሊሆን ይችላል። አዎም ነውም አይደለምም የሚል ማለት ነው። ማለት ለኃጢአት ስርየት ነው ካለ አንድ ሰው ወይም ደግሞ ለኃጢአት ስርየት አይደለም ካለ ምንን እያመለከተ ነው የሚሆነው? በክርስትና ውስጥ ካለ ማለት ነው። ኦርቶዶክስ ከሆነ ህፃናት ለኃጢአት ስርየት አይጠመቁም ካለ ያ አዳም የሰራው ኃጢአት በዘር ውስጥ እየተላለፈ ኃጢአቱ ከዛ በኋላ አዳም የሰራው ኃጢአት እየተቆጠረበት የህፃን ልጅ ላይ ከዛ በኋላ በደለኛ ኃጢአተኛ ተብሎ እየተከሰሰ የሚመጣ ኃጢአቱ የሚቆጠርበት አይነት ነገር ምናምን ኢምፒውትድ ጊልትን የሚያሳይ ይሄ በነ ኦገስትን የተጀመረውን እሱን አይነት ከሆነ ኃጢአትን ሰርተናል ይላል። አሁን ኦኬ ተቆርጧል። አይ ቀጥል። እሺ ተቋርጦ ነበር። ክርስቲያንሽ ምንድን ነው ላደርጎ የምችለው? በጌታ ስም ተቋርጧ ይላሉ። አሁን እኮ ተመለሰ ወይስ አሁን ጥሩ ነው? እስኪ አሁን ቀጥል። ቆይ እስኪ ቦታ ልቀይር። አሁን በሳፋሪ ነው ባይዘው የምጠቀመው ሲስ ግን የሆነ ወደ 3 ሰዓት አካባቢ ሲጠጋ ማታ ወደ 3 ሰዓት ነው የሚያስቸግረው። ቀን እኮ አሪፍ ነው። ከ2 ሰዓት ምናምን በኋላ ዛግ ያደርጋል። እስቲ ቦታ ደግሞ ቀየርኩኝ። እሺ አሁን ይሰማል? አይ ይሰማል። የሚበላም ነገር ያዝበት እስቲ። አሪፍ ነው አሉ። የአጎስቲንን ከሆነ ምናምን የሚለው ከዛ ቀጥል። እሺ ልክ እንደ ኦገስቲን ምን አይነት ትምህርት አስተምሯል? አዳም ኃጢአትን ሲሰራ ሁላችንም አብረነው ኃጢአትን ሰርተናል፣ በእርሱ ውስጥ ሆነን ኃጢአትን ሰርተናል እኛም ብሎ ያስተምር ነበር። ከባህሪ አንድነት አንጻር ሳይሆን እንደ ዘር ሆኖ ማለት ነው፣ በዘር መልክ። ይሄ ምንድነው? ኤኒዌይስ በአጭሩ ኢምፒውትድ ጊልት አይነት የሚባል ትምህርትን ኦገስትን ያስጀመረው እና እንደዚህ አይነት ከዛ አንጻር ሆኖ ልክ ህፃኑ ሲወለድ በዘር ውስጥ እየተላለፈ የሆነ ኃጢአት እንደዛ መጥቶ እሱንም ህፃኑን አሳድፉት ወይም ደግሞ ህፃኑ ላይ የኃጢአት አርፎ የአዳም ኃጢአት ተቆጥሮበት አንተ በደለኛ እየተባለ እየተከሰሰ ይመጣል ከሆነ እንደዛ አይደለም።
ከዛ አንጻር አይ ለኃጢአት ስርየት አይደለም ሊባል ይችላል። ምናልባት አንዳንድ ሰዎች ለኃጢአት ስርየት ነው ሲሉ ይህንን እያሰቡ እኮ ነው የሚናገሩት ማለት ነው። ለኃጢአት ስርየት ነው የሚለውም ደግሞ ትክክል ሊሆን ይችላል። ከምን አንጻር? ለምሳሌ የኮፕቲክ ቤተክርስቲያን እንደዛ ትላለች ብለሽኛል። ትክክል ነው፣ እኛም ልንለው እንችላለን፣ ችግር የለብንም። ይሄ አሁን የቃላት ጉዳይ አይደለም መሰረታዊ ነገሩ። ግን ትክክል የሚሆነው ምን ከሆነ ነው? በአዳም ኃጢአት ምክንያት ሁላችንም የባህሪ አንድነት አለንና ከባህሪ አንድነት አንጻር ነው እንትና አሁን ለምሳሌ ቄርሎስ አዳም ኃጢአትን ሲሰራ እኛ አብረን ኃጢአትን አልሰራንም ነው የሚለው፣ ይዘግባል። ቅዱስ ዮሐንስ አፈወርቅም ልክ እንደዛ። ኦገስትን ነው እንዳልኳችሁ ኢንሁም የሚል ቃል ይሄ ከእንትኑ ሮሚ ምዕራፍ 5 ቁጥር 12ን በvulጌቱ ስለነበር እሱ የሚጠቀመው በላቲኑ ስለሚጠቀመው የላቲኑና የግሪኩ ቃል የተወሰነ ልዩነት ነበረው በሰዓቱ እና አክቹዋሊ አሁንም ድረስ ማለት ነው የካቶሊኮቹ ይሄ ዱዌሬም ነው ምናምን የሚባለው ትራንስሌሽናቸው አሁን ፕሮናውንሴሽኑ ጥሩ ካልሆነ የእነሱ ትራንስሌሽን ላይም ያው ኢንሁም የሚል ነው የሚያስቀምጡት። ይሄ ከላቲኑ ቀጥታ የተተረጎመ ስለሆነ ማለት ነው። በአዳም ውስጥ ኃጢአትን ሰርተናል እኛም ራሳችንም አይነት አድርጎ ነው ያስቀመጠው የላቲኑ እና ኦገስትን ደግሞ በዛ ደረጃ የግሪክ አዋቂ አይደለም፣ ምንም አያውቅም እያልኩ ሳይሆን ወደ ላቲኑ ያዘነበለ አይነት ሰው ስለሆነ እሱን ይዞ ነው የተሳሳተው አይ ቲንክ። እና ለማንኛውም ግን አሁን ቁም ነገሩ እሱ አይደለም። እነ ቄርሎስ በቃ በግልጽ አይ ከኛ ከአዳም ጋር ኃጢአትን አላደረግንም የሚሉት ግን የባህሪ አንድነት ስላለን ከአዳም ጋር አዳም ሲበድል ባህሪው ተቆሸሸ። የባህሪ አንድነት ደግሞ ስላለን ባህሪያችን እኛም ቆሽሿል። ሞት ወደ ስጋችን ገብቶ ዘልቆ ሰልጥኖብናል። ውድቀት ውስጥ ገብተናል። ከእግዚአብሔር ርቀናል። ከጸጋ ተጓርለናል። ስለዛ ከእግዚአብሔር መራቅ በራሱ ደግሞ ኃጢአት ሊባል ይችላል። ለምሳሌ አለቃ ኪዳነ ወልድ ክፍሌ ኃጢአት የሚለውን ቃል ሲተረጉሙት ማጣት ብሎ ይተረጉሙታል። አንዱ ትርጉሙ ማጣት ነው እና ማጣት ይሄ አስቀድሞ የነበረውን ክብር ማጣት ሊሆን ይችላል። ለምሳሌ እግዚአብሔር አምላካችንን ማጣት፣ ያንን ጸጋ ማጣት ብለን ፈተነው። ከዛ አንጻር ከሆነ የስ በቃ እዛ ኃጢአት ውስጥ ነን ብለን መናገር እንችላለን። ስለዛ ህፃናት ለኃጢአት ስርየት ይጠመቃሉ ሲባል ህፃናት ሲወለዱ የአዳም ልጆች እንደመሆናቸው ከእግዚአብሔር ርቀዋልና ከዛ አንጻር እንደ ለኃጢአት ስርየት ተብሎ ሊነገር ይችላል። ስለዛ እንደዚህ ቃላቱን በደንብ በመረዳት ውስጥ ሆነን ነው እንትን ማለት ያለብን መመልከት ያለብን። ይህ ያው ክርስትናችን እኛ ጋር የቃላት ጨዋታ ምናምን አይደለም። ከቃላት ምናምን ጉዳዮች ዘለል ብሎ ሀሳብ ላይ የሚያጠነጠን የሚያተኩር ነው። ስለዛ ሀሳቡ ላይ ፎከስ ስናደርግ በአዳም በኩል የመጣ የሆነ ውድቀት አለ። ሁሉም ሰው ደግሞ ክርስቶስ ያስፈልገዋል። ህፃናትም ክርስቶስ ያስፈልጋቸዋል። በጥምቀት ውስጥ ወደ ክርስቶሳዊነት ከፍ ስለሚሉ ከዛ ከነበሩበት አስቀድሞ ከነበሩበት ወደ ክርስቶሳዊነት ከፍ ማለታቸውን ይዞ ለኃጢአት ስርየት ተብሎ ቢተረጉም ቢነገርለት ችግር የለውም። ኃጢአት አንድም ማጣት ስለሆነ ነው። እንደዛ ነው። በአጭሩ ብትመልስ አሁን ረጅም ማብራሪያ ሰጠኸኝ። እሺ አመሰግናለሁ። ግን ለምሳሌ በአጭሩ ህፃናት ለኃጢአት ስርየት ነው የሚጠመቁት ማለት እንችላለን ወይስ ምንድን ነው? ኢት ዲፔንድስ። እሱን እኮ ነገርኩሽ። ኃጢአት ስትይ ምንድን ነው ነው የኢምፒውትድ ጊልት አይነት ነገር ከሆነ ለኃጢአት ስርየት አይደለም ብለን መናገር እንችላለን። እሱን እያሰብሽ ከሆነ ኃጢአት የምትይው ምክንያቱም ህፃናት ገና ከጀምሩ በደለኞች ኃጢአተኞች እየተባሉ የሆነ ተቆጥሮባቸው በዘር በኩል ዝም ብሎ እየተላለፈች መታ የሆነች ኃጢአት እነሱ ላይ ያረፈች አይደለችም እና ለኃጢአት ስርየት አይደለም ተብሎ ይነገራል። እንደዛ እያሰብሽ ከሆነ አይ እንደዛ ማለት ሳይሆን ኃጢአት ሲባል አዳም ኃጢአትን ሲሰራ ባህሪው ቆሽሿል። የባህሪ ደግሞ አንድነት አለ። የባህሪ አንድነት አለ እና በአዳም በኩል ሁሉም ሰው ባህሪው ስለጎሰቆለ እሱም ደግሞ ከእግዚአብሔር መለየትም ስለሆነ ኃጢአት ማለት ማጣትም ስለሆነ እግዚአብሔርንም ሊሆን ይችላል፣ የእግዚአብሔርን ጸጋ ማጣት ሊሆን ይችላል። ማጣት ስለሆነ ከዛ ማጣት ውስጥ የመውጣት ጉዳይ ነው እና የኃጢአት ስርየት ስንል እሱን ነው እያልኩ ካልሽ ደግሞ እሱን ነው እያልኩ ያሉት ካልሽ ደግሞ ያኔ ለኃጢአት ስርየት ነው ተብሎ ሊመለስ ይችላል። ስለዛ ለቃሉ የምትሰጪው ትርጉም ላይ ነው ይሄ የሚመሰረተው መልሱ። ቴንክ ዩ። እሺ ተመሳሳይ ስለሆነ እሺ፣ ሌላ ርዕስ ላነሳ ፈልጌ አይደለም። አኪ ለምሳሌ ድንግል ማርያም ጥንተ አብሶ አለባት የለባትም የሚል ክርክር አለ። የትኛው ጥንተ አብሶ ነው ያለባት? ከዛ ወደ ልጆች እመለሳለሁ። አይ እኔ አሁን ጥንተ አብሶ አለባት የለባትም ምንድን ነው? ጥንተ አብሶ ራሱ ምንድን ነው የሚለው መጣራት አለበት። ለየትኛው ነው ራሱ ነው? ስለ ማርያም ልናወራ ሳይሆን ግን ለየትኛው ነው? ስለዚህ ማርያም ያው እንግዲህ ህፃን ሆና ነው የተወለደችው። ስለዚህ ስትወለድ ጥንተ አብሶ ነበረበት አልነበረባትም ነው። ስለዚህ ማርያም ያው ሰው ስለሆነች ብዬ ነው። እሱን ጥንተ አብሶ ስትይ ምን እያልሽ ነው?
ያው የወደቀ ጥንተ አብሶ ሲብራራ በጣም ኦሪጂናል ሲን ሲብራራ ኦርቶዶክስ የምታብራራው አለ፣ ካቶሊክ የምታብራራው አለ፣ እኛ ደግሞ እንደ ሉትራን የምናብራራው አለ። አይ ቲንክ ግን በእናንተ እይታ ራሱ ህፃናት ሲወለዱ ማለት አንዳንድ ሰዎች ልክ ህፃናት ሲወለዱ ንጹህ ናቸው፣ ምንም ኃጢአት የለባቸውም፣ ምንም የለባቸውም። እሱን በዚህ አባቶች በጣም አስተምሯል። በተለይ ቅዱስ ዮሐንስ አፈወርቅ በጣም ነው አበክሮ የሚያስተምረው። ህፃናት እንዴ ንጹህ ናቸው፣ ምንም ኃጢአት የለባቸውም። ግን ሞት የተፈረደበትን ሞት የተፈረደበትን ያንን ስጋ ግን ይዘዋል። ሞት የተፈረደበትን የጎሰቆለውን ባህሪ ያ የተበላሸውን ይዘውታል። ግን ኃጢአተኞች በደለኞች እያልን የምንከሳቸው ግን አይደለም። እሺ ሞት የተፈረደበት ስጋ ራሱ መያዛቸው ይሄ ኃጢአት አይደለም ማለት የወደቀ ትክክል። እሱን ኃጢአት ብለሽ ከሆነ መጠሪው ዘንድ ለኃጢአት ስርየት ተብሎ ደግሞ ይነገራል። ጥምቀቱ ይቻላል። አሁን እንደዛ ብለሽ ብታረጉሚው ችግር የለብኝም፣ አልከራከርሽም። እስኪ በእናንተ ኦሪጂናል ሲን ምንድን ነው የምታብራሩት? የእናንተ የኢትዮጵያ ኦርቶዶክስ ስለ ኦሪጂናል ሲን ስትሉ ምን እያላችሁ ነው? እኛ ኦሪጂናል ሲን መቻለን አንዴ አትሉም? ጭራሽ ምንድን ነው እና በቃ እኛ ሜን ሊያው ጥንተ አብሶ ማለት የቀደመ በደል ነው። አክቹዋሊ እውነት ነው። ግን እኔ እስከማውቀው እንግዲህ ከውድቀት አንጻር ነው። ራሱን የቻለ ብዙ ነገር ሊኖር ይችላል። እንግዲህ የተለየ ነገር ካለ አላውቅም። እኔ አሁን ከነገርኩሽ ማለት ነው የተለየ ነገር ካለ እኔ አላውቅም። እሺ ታዲያ እንደዛማ ከሆነ ህፃናት ቢጠመቁ ባይጠመቁ ጥቅም ምንድን ነው? እሺ እንዴ ከዛ ከውድቀት ውስጥ ነፃ ይወጣሉ። አሁን እኮ ነው የሚጠመቁት ልጅነትን ለማግኘት። የእግዚአብሔር ልጅ ይሆናሉ። የአዳም ልጆች ነበሩ፣ የእግዚአብሔር ልጆች ይሆናሉ ማለት ለምንድን ነው? የአዳም ልጅ ነበሩ፣ የእግዚአብሔር ልጅ የሚሆኑት። አዳም ራሱ የእግዚአብሔር ልጅ አይደል እንዴ? ማለት ከምን አንጻር እስቲ ንገሪኝ። እንዴ አዳም እኮ በእግዚአብሔር አምሳል የተፈጠረ ሰው ነው። በእግዚአብሔር አምሳል ተፈጥሯል። ግን ኃጢአትን ሲሰራ እግዚአብሔር አባቱን አጥቶታል፣ አላጠውም። ስለዚህ የአዳም ልጆች እንዳለ ደግሞ ልክ እንደ አዳም ናቸዋ። ወደዚህ እንድትመጣ ፈልጌ ነው። ታዲያ የእግዚአብሔርን ልጅነት አተን ነበረ። ከዛ በኋላ የእግዚአብሔር ልጅነት የሚገኘው ደግሞ በጌታችንና በመድኃኒታችን በኢየሱስ ክርስቶስ በኩል ነው። ስለዚህ ህፃናት ሲጠመቁ ከጌታ ጋር አንድ በመሆን የእግዚአብሔር ልጆች ይሆናሉ። እሺ አው እኮ አሁን ልክ ህፃናት ሲወለዱ እግዚአብሔርን የመፈለግ ምናምን ነገር ከነሱ ጋር አይወልድም አይደለ? ሲወለዱ ወደ ኃጢአት ያዘነበለ ያው የእናንተ ትርጓሜ ነው። እሺ ያዘነበለ ነው ባህሪ ይዘው ነው እሱ እናንተ ጋርም ያለ እኮ ነው። ይሄ ለኃጢአት ያዘነበለ የሚለው እኮ እኛ ጋርም አለ። ግን አገባኝ። ግን እናንተም ራሱ ስትሉ ስለሰማው ነው። ስለዚህ ከዚህኛው ኃጢአት ህፃናት ሲጠመቁ ዳግም ይወለዳሉ። ለድህነት ነው ለኃጢአት ስርየት የምትለዋ ግን እናንተ ለህፃናት ላይ ሲደርስ እንትን አትሉም። ስለዚህ ችግር የለውም። ቃሉን አይደለም ቃሉን እንደምትጠቀሚ ነው። ቃሉን ለምን አገልግሎት ነው እየተጠቀምሻለሽ ነው እንጂ እኛ ቃላት ላይ አይደለንም። እኛ ከዚህ በቀደም እንዳልኳችሁ ይህንን ብቻ አይደለም። ኢቭን ከዚህ ቀደም ለምሳሌ ጸጋ ብቻ ላይ ስህተት ነው ብዬ በጣም በተደጋጋሚ ብለን ስናወራ ነበር አይደል? እና አሁን ጸጋ ብቻ የሚለው ትምህርት የተሳሳተ ነው ስንል ቃሉን አይደለም፣ ጸጋ ብቻ የምትለውን ቃል አይደለም የተሳሳተ ነው ያልነው፣ ውስጡ ያዘለውን የእናንተን ትምህርት ነው። ለምሳሌ ጸጋ ብቻ የሚለውን እምነት ብቻ ስትሉም እምነት ብቻ የሚለውን እናንተ ጋር ያለውን ትምህርት ነው የተቃወመ ነው። እምነት ብቻ የሚለውን እንጂ ቃሉን አይደለም። የቃል ጉዳይ አይደለም። ጸጋ ብቻ አስጨርሽኛ ነገሩ እንድትረጁ ችግር የለም። ትወጫለሽ፣ ተረጋጊና እና ምንድነው ቁም ነገሩ? እኛ ምንድነው ቃላቱን ከምን አንጻር ነው የምንቀበለው የሚለው እየታየ መልሱ ቃሉን ያ ሰው ከሚጠቀምበት አንጻር ሊመለስ ይችላል። አሁን ቅድም እንዳልኩሽ ለምሳሌ ጸጋ ብቻ ሲባል አንድ ሰው ጸጋ ብቻ ብሎ ይህን ቃል የተጠቀመው ግን እኔ እንደሆነ በስራ ያልዳንኩኝም፣ እኔ እንደው መልካም ስራ ስለሰራው ደግ ስለሆንኩኝ ህግጋትን ስለፈጸምኩኝ ምናምን አይደለም የሚዳንኩት፣ እንደው እግዚአብሔር በጸጋው ብቻ ነው ያዳነኝ፣ እንደው በእግዚአብሔር ጸጋ ብቻ ዳንኩኝ እንጂ ከኔ ከነበረ መልካም ስራ አይደለም ብሎ ተናግሮ ጸጋ ብቻ ያለው
የእሱን መልካም ስራ ዙር ለማድረግ ከሆነ አሁን አልተሳሳትም፣ መጽሐፍ ቅዱሳዊ ነው ብለን እንቀበልለታለን። አንከራከረውም ራሱ እንደዚህ ቢል። አሁን ግን እናንተ ግን ተከራከርናችሁ። ለምንድን የተከራከርናችሁ? መልካም ስራን ብቻ ሳይሆን በጸጋ ብቻ ያፈረሳችሁት። መልካም ስራ ማለት የእኛን ስራ ብቻ አይደለም ያፈረሳችሁት፣ ጭራሽ ፈቃድንም ጭምር ነው። እኔ ራሴ ሳልፈቅድም ጭምር ዳንኩት ወደ ማለት ሄዳችሁ። ይሄ ምንድን ነው ያለን? ከዛ በኋላ ይሄ ማነኪዝም ነው፣ የመነናውያን ጥንት ላይ የነበሩ የኖስቲኮች የስተት ትምህርት ነው ብለን ተቃወምን። ስለዚህ አሁን የተቃወምናችሁ በምክንያት ነው። ጸጋ ብቻ የምትለዋን ቃል ስለተጠቀማችሁ ሳይሆን ጸጋ ብቻ በሚለው ቃል ውስጥ ጥንት ላይ የነበሩ የኖስቲኮችን ትምህርት ይዛችሁ ስለመጣችሁ ነው። የመነናውያንን ትምህርት ይዛችሁ ስለመጣችሁ ነው። ልክ እንደዚህ ሁሉ ምንድነው ለኃጢአት ስርየት ነው ሕፃናት የሚጠመቁት ወይስ አይደለም ሲባልም እኛ ለኃጢአት ስርየት የምትለዋን ቃል ይዘን ዝም ብለን ቃሏን ስለተጠቀመ ብቻ አንድ ሰው አንቃወመው። ምን ለማለት ነው የሚለውን ሄደን ጠጋ ብለን እንሰማለን። ጠጋ ብለን ስንሰማ ልክ ቅድም እንዳልኩሽ ያው ለኃጢአት ስርየት ስንል አዳም ኃጢአትን ሲሰራ ባህሪው ጎሰቆለ፣ ተበላሸ፣ የሆነ ቁስል አገኘው። የአዳም ባህሪ ደግሞ የሁሉም ሰው ባህሪ ነው፣ የተለየ ባህሪ የለም። የባህሪ አንድነት ስላለ ቄርሎስ በዚህ መልኩ ነው የሚያብራራው። ውድቀትን በባህሪ አንድነት ያብራራዋል። የባህሪ አንድነት ስላለ የአዳም ልጆች ሁሉ በዚህ ውድቀት ውስጥ ወድቀዋል እና ከእግዚአብሔር ርቀዋል። ይህንን ኃጢአት ብለን እንጠራዋለን እና ሰው ሲጠመቅ ከዚህ ውድቀት ይወጣል። ይህንን ደግሞ ኃጢአት ብለን ስለጠራ ነው ለኃጢአት ስርየት ብሎ ቢናገር አንድ ሰው በቃ እንከራከሩም፣ ምንም ችግር የለበትም። ቃሉን በዛ መልኩ ተጠቅሙት ነው። እንደዚህ አይነት ክርክር ውስጥም አንገባም ማለት ነው። ስህተት ናቸው አንልም። ስለዛ ከቃላት የዘለለ ነው። ቴንክ ዩ። እሺ አኬ አሁን ደግሞ ቲክታክ ላይ አሁን አንቺ ትጠየቂያለሽ። እኔ ይኸው ልጅ ተነሳት ለዛ ነው እንጂ ቅድም ቢሆን ነበር። ቆይ አልጨረስኩም። ብዙ ተጠየቀ። አንቺ አይበቃም ሰምቻለሁ ነበር። ቆይ ብዙ ጠየቅሽ። ለምሳሌ ልጅሽም እንዳያለቅስብሽ ሴት ናት እኛንም እንዳታደክሚ አኬ ቆይ እሺ ለምሳሌ ይሁን ቲክታክ ላይ ሰዓት ካለሽ ታዲያ ለምን ትንሽ አትጠየቂም? እሺ ቆይ እንደ ሁኔታ አይቼ ነው። ካለቀሰች እሄዳለሁ። ይሄ ማይክ ክፍት ነው፣ መስማት እኮ ይቻላል። እሺ በቃ የተወሰነ ጥያቄ ብቻ ጠይቃት እኮ ቆይ አንዴ ልጨርስ ይሶ። እሺ ቆይ ለምሳሌ እናንተ 4 ዓመት ሙሉ እኛን ፔንቴኮስታል እያለው ራሱ እኔን ጥምቀት ለኃጢአት ስርየት ነው ብሎ ማያምን እንዴት ስትሉ ነበር። ጥምቀት ለኃጢአት ስርየት ነው፣ ጥምቀት ለድህነት ነው ያላችሁ ትጠይቁን ነበረ አይደል? ስለዚህ እናንተ ራሳችሁ ጥምቀት ለኃጢአት ስርየት ነው ብላችሁ ያው በሕፃንነታችሁ ስለሆነ የምትጠምቁት ኦርቶዶክሳውያን አብዛኞቹ ጥምቀት ለኃጢአት ስርየት ነው ብላችሁ ካልሆነ የምትጠመቁት ለሌላ በጥምቀት ለድህነት የማያምን ሰው ለኃጢአት ስርየት ብሎ የማያምን ሰው እኔ የተለየ ነገር አላየሁም አኪ ከይቅርታ ጋር ማለት ነው። ምክንያቱም እነሱም በቃ ጥምቀት ያስፈልጋል ብለው ያምናሉ። እናንተም ጥምቀት ለኃጢአት ስርየት ነው ብላችሁ ካልጠመቃችሁ እኔ አልታየኝም። ይሄንን ብትመልስልኝ። ግልጽ ነው ጥያቄ ወይስ ይብራራ? ግልጽ ነው፣ ችግር የለም። እሺ አሁን ደግሞ የጠየቀችው ምንድን ነው? እናንተ ከዚህ ቀደም እኔ ራሴን ጴንጤ እያለሁ ጥምቀት ለኃጢአት ስርየት ነው እያላችሁ በጣም አብስታችሁ ትከራከሩ ነበረ አለች። እህታችን ያው በፊት ጴንጤ ነበረች። ጥምቀት ለኃጢአት ስርየት አይደለም ትል ነበረ እና ያው ጌታ ይመስገን እና በዚህ በቲክቶኩ ውስጥ አንቺ ተከራካሪያችን ነበረች። ጥምቀት አያድንም ለኃጢአት ስርየት አይደለም እያለች ማለት ነው። አሁን ይሄ ነገር በቃኝ ብላ ነው እንግዲህ ጥምቀት ለኃጢአት ስርየት ነው ብላ፣ ግን ጥምቀት ለኃጢአት ስርየት ነው ብላ ወደ ኦርቶዶክስ መምጣት ሲኖርባት ወደ ሉተራን ሄዳለች። ይሁን ቀስ ብላ ትመጣለች እና መለስ ስንል ግን መለስ ስንል አዎ ጴንጤኮስታሎችን ለኃጢአት ስርየት አይደለም በማለታችሁ ስህተት ናችሁ ብለናቸዋል። ታዲያ እናንተ ጋር ታዲያ ምንድን ነው ያለው ልዩነት አለችኝ አንቺ። ምክንያቱም ሕፃናትን ለኃጢአት ስርየት አይደለም እያላችሁ አይደለ ወይ ብላለች። አይ ለኃጢአት ስርየት ነው የሚሉ ሰዎች አልኩሽ እኮ ከአዳማዊነት ወደ ክርስቶሳዊነት የመምጣት ድህነት ስላለው ሪጀነሬሽን ስለሆነ ዳግም ልደት ስለሆነ በጥምቀት ውስጥ የሚገኘው ጥምቀት ለዳግም ልደት ነው። ከውድቀት የመነሳት ጉዳይ ስለሆነ ለኃጢአት ስርየት ነው ብለው ካስተማሩ፣ ከዛ አንጻር ነው ለኃጢአት ስርየት የምንለው ብለው ካስተማሩ ችግር የለባቸውም ብያለሁ። ስለዛ ምንም ትክክል ናቸው እያልኩኝ ነው፣ ስህተት አይኖርባቸውም። ስለዛ ጥምቀት ለድህነት ነው ወይ ካልሽ፣ አዎ ለድህነት ነው። ኢቭን ለሕፃናት ራሱ። ምክንያቱም የእግዚአብሔር ልጆች ነው የሚሉት። የእግዚአብሔር ልጅ መሆን መዳን ነው በራሱ። ዳግም መወለድ በራሱ ድህነት ነው። ስለዛ ጥምቀት ለድህነት ነው የሚለው ለየትኛውም ሰው ይሰራል፣ ለትልልቆችም ለሕፃናትም።
ለትልልቆቹ ግን ለየት የሚለው ነገር ምንድን ነው ከተባለ ትልልቆች ይሄ በድርጊት ራሳቸው የሰሩት ኃጢአት የአክቹዋል ሲን የምንለው ማለት ነው የሚሰሯቸው ኃጢአቶችም ስላሉ እነሱን ኃጢአት ሁሉ ይደምስሳል፣ እነሱንም ጨምሮ። አሁን ህፃናት ኃጢአትን አይሰሩም፣ አላደረጉም፣ ገና ናቸው። ከፍ ሲሉ ነው ኃጢአት ሊሰሩ የሚችሉት። አዋቂዎች ግን ኃጢአትን ስለሚሰሩ እና በዛ በጥምቀት ውስጥ የሰሩትንም ኃጢአትንም ጭምር አሁን ለእነሱ ተጨማሪ ነገር አለው፣ እሱንም ጭምር ምንድነው የኃጢአት ይቅርታን ያገኙበታል ነው። ኦኬ፣ ወደ ጴንጤኮስታሎቹ ስንሄድ ጴንጤዎቹ ግን ምንድን ነው የሚሉት? ጥምቀት ጭራሽ ሆኑ ለኃጢአት ስርየት አይደለም። ምንድነው ጴጥሮስ ንስሐ ግቡ እያንዳንዳችሁም ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ ሲል ኃጢአታችሁ ይሰረይ ዘንድ ኃጢአታችሁ ይሰረይ ዘንድ ተጠመቁ ሲል ጴንጤ ይመጣና አይ ጥምቀት ለኃጢአት ስርየት አይደለም ይላል። ምን አገናኘው ከኛ ጋር? ክርስትናን ከፔንቴኮስታል ጋር ምን ያገናኘዋል? ለምሳሌ ቅዱስ ጳውሎስ ወደ ክርስትና ሲመጣ በሐናንያ ምን ተብሎ ነበር? አሁንስ ለምን ትዘገያለህ? ተነስ፣ ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ ተብሎ ነበር። ተጠመቅ፣ ከኃጢአትህም ታጠብ። ግን ፔንቴኮስታሉ ሊመጣና ምን ይላል? አይ ጥምቀት ከኃጢአት ለምታጠብ አይደለም ይላል። ታዲያ ክርስትናን ከጴንጤ ጋር ምን እንዳደረገው? መጽሐፍ ቅዱስ አማኝ የሆነ ክርስቲያንን መጽሐፍ ቅዱስን ከፍሎ ከሚያምን ከጴንጤ ጋር ምን እንዲያደርጋል? ከታላቅ ይቅርታ ጋር ማለት ነው። ምክንያቱም ከፍለውን እያመኑ ያሉት እነሱ ጥምቀት ለኃጢአት ስርየት እያለ መጽሐፍ ቅዱስ በግልጽ እየተናገረ አንቀበልም ብለዋል። ስለዛ መጽሐፍ ቅዱስን ክደዋል። እዚህ ጉዳይ ላይ ቢያንስ ሁሉም ላይ ላይሆን ይችላል፣ ግን እዚህ ጉዳይ ላይ ክደዋል። እንዴ ይህ ብቻ አይደለም። በነገራችን ላይ ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ጥምቀት ደግሞ አሁን ያድነናል ይላል። ቃል በቃል እንደዚህ ጥምቀት ያድነናል ወይም ያድናችኋል ተብሎ ቃል በቃል ተነግሮ ጴንጤ ይመጣና ጥምቀት አያድንም ይላል። ስለዚህ ተቃራኒ ነው የሆነው። ስለዚህ የመጽሐፍ ቅዱስ ተቃራኒ ሆኖ የመጣ ጴንጤ ከፊል አማኝ የሆነ ጴንጤ ከመጽሐፍ ቅዱስ አማኝ ከሆነው ከክርስቶስ ሕዝብ ጋር እንዴት አንድ ይሆናል? እንዴት አንዳደረግሹ ነው። እና እሱ ከዛ አንጻር ልንመለከተው ይገባል። አመሰግናለሁ። ምናልባት በዚህ ውስጥ ያስከፋሁት ጴንጤ ካለ ግን ይቅርታ። ያው የጥምቀት ሚስጥራት ላይ ምናምን ከመጽሐፍ ቅዱስ ወጣችኋል ብዬ ስለማምን ነው። እሺ እና ሲስ አንቺ ሆነሽ በቃ ጠይቃትና ላይቡን እንዝጋው። አይ በቃ ምን ትጠየቃለች? ልጇም እንዳያለቅስባት ይብቃት። እኛ ዝም ብለን ወደ ትጋችን ብንመለስ ይሻላል። ሲሶ አንድ ደቂቃ ኦኬ፣ ይቅርታ ዲያቆን። እሺ ቀጥል። አንዴ ሲሶ እስቲ አንሳ። እሺ አውራ አንዴ አንሳ ሲሶ የሆነ ነገር እንትን። እሺ ሲስ አንድ ደቂቃ የማይፈጅም 30 ሰከንድ ፍቀድልኝ። አንድ ነገር እናገር። አይ ችግር የለውም ቀጥሉ። ሰዓት አኬ እንትን እናስፈቅደዋለን። አኬ ይቆያል። ቀጥሉ። አይ ጥያቄ አይደለም። እኔ አሁን አንድ የሆነ ቴክስት በውስጥ ገብቶልኝ ነውና ቅድም በተናገርኩት ነገር የፐርሰናል ነገር አለ የተናገርኩት። የሉተራኖች እዚህ ቲክቶክ ላይ ያላችሁ ሉተራኖች በጣም ነው የምወዳችሁ ማከብራችሁ። ጓደኞቼ ያላችሁ በስልክ የምናወራም አላችሁ። ምንም እኔ ችግር የለብኝም ከእናንተ ጋር። እሺ ምንም ነገር አይደለም። ፐርሰናል ነገር አላወራሁኝም። እሺ እና ከእናንተ ጋር እኔ መጥቼ ነገር ከእናንተ ብዙ ነገር መማር ሰው ነኝ። ብዙ ነገር ከእናንተ እማራለሁ እና ጓደኞቼ ናችሁ፣ ወንድሞቼ ናችሁ። ሀንቹም ያው ቲክቶክ ላይ ጓደኛዬ ናት። ቤት ስከፍት ገብቼ አብሬ ማውራ ሰው ናት። ሌሎችም ደግሞ በውስጥ የምናወራ ሰዎች አለን እና ለዛ ነው አኪዋ ያንተ ፍርሃት ለምንድን ነው? አይ አንድ ቴክስት ነው ወዳጆቼ ስለሆኑ አንድ ቴክስት በውስጥ ገብቶልኝ ነውና ነው እንዴ? ወዳጆቼ ስለሆኑ ለዛ ነው እንትን ሌላ ፐርሰናል ነገር እንዳይመስላቸው ብዬ ነው። ኦኬ አይ ጥሩ አደረጋለሁ። እኔ እንደዚህ በሜዳ ደንግጠ መስሎኝ ነው። አይ እኔ ምን ቲክቶክን ራሴ ነኝ በራሴ ስልክ በራሴ ኢንተርኔት ነው የምጠቀመው። እሱን አይደለም እንደዛ እንዳይመስላቸው። አይ ጥሩ አድርገሃል። ወይ መተናል አለን ናቲ አንተ ናቱ ተናዘዘ እዚሁ እኮ ንስሓ ገባ። ምን አፕን እኔ እኮ ስልክ መኩ ደውሎልኝ እኮ ነው። ምን አፕን አድርጎ ነው ናቲ? ኧረ ናቱ በውስጥ አንድ ቴክስት ገብቶልኝ ነው። እሺ አንድ ቴክስት ገብቶልኝ ታውቃለህ? ወዳጆቼ እንደሆኑ ታውቃለህ አይደለ ሲስ? አዎ ጋር አንተ ያሉን
ሉትራኖች ልዩነት ከሌለባቸው ልዩነት አለባቸው ብለህ ክሌም ማድረግ ትክክል አይደለም። እንደዛ የምር ካረክ ይቅርታ መጠየቅ አለብን እንዴ። ኖ እሱኛውን አይደለም ያልኩት። ኔቨር ነው አይደለም። እነሱን ፐርሰናል ነገር ችግር የለብኝም። አንተ ሁሉም ሉትራኖች አንድ ናቸው ብለህ ነው የምታምነው? እኔ አይደለም እንደ ጀመርኩት ቅድም ሲስ ደግሞ ምን ሆነ ነው? ከእሱ ውጪ ምን ተናገርክ ታዲያ? ለእሱ አይደለም እንደ ይቅርታ ከቴክስቱ በኋላ ምንድን ነው የምታምነው? አንድ ናቸው ብለን ከቴክስቱ በኋላ ጸባዩ የተቀያየረ እኮ ልጁ ማነው ቴክስት ያደረገው? እኔ የኢትዮጵያ መካነ ኢየሱስ ቤተክርስቲያንና ቲክቶክ ላይ ያሉት ወንድሞቼና እህቶቼ ሉተራኖች አንድ አይደሉም። በቃ ይሄን ነገር ተናግሬያለሁ። ቀደምም እሱን ነገር ስናገር ፐርሰናል ጉዳይ አይደለም። አሁንም ቢሆን እየመጣው ቤታችሁ እማራለሁ። ወንድሞቼ ናችሁ፣ እህቶቼ ናችሁ። ሌላ ችግር የለብኝም ነው ያልኩት። አንድ የመካነ ኢየሱስ ግን አሁን የጴንጤዎችን ምናምን ነገር መድረኬ ላይ እንዳመጡ ያለችው ነገር ታላጋራኝ ያለችው እንዴት አየው እንዴ? እኛ እኮ ድሮ ተናግረናል። አንተ እኮ ነበርክ ይሄን ነገር የጀመርከው። አንድ እንዳልሆኑና አብረው ማገልገል እንደሌለባቸው አብሮ መካፈል እንደሌለባቸው እኮ ሁሉም ሰው ተናግሯል እኮ። ያው ቆዩ እንጂ ተናግሯል። በፊትማ እንትን ይሉ ነበር። እኛም እነሱ ጋር ሄደን እንሰብካለን፣ እነሱም ነገር ይሰብካሉ። ያን እያሉ እዚህ ሚዲያው ላይ ብዙ እንትን ይሉ ነበር እና አሁን በግልጽ ተናገረ። የፔንቴኮስታል ተጽዕኖ ነበረ። ፔንቴኮስታሎች ትንሽ ፈርጠም ያሉ ናቸው። በሀብትም ስልጣን ላይ ምናምን በተለያየ መንገድ ትንሽ ፈርጠም ስለሚሉ ያ መካነ ኢየሱስ ትንሽ አቅም ስለሌላቸው ከዛ አንፃር ነው እንጂ አንድ የዋዴ ላይ ከብቷል እንደ ጋይስ አንድ እኔን ተደውሎልኝ ነበር። ናቲ የሚታርግልኝ የዋዴ ላይ ገብቷል። እስቲ ንገሩኝ እስቲ ከታች ያለች ሰዎች የዋዴ ጋር አንድ ልዩ ፕሮግራም ነበር። እስቲ ቼክ አድርጉና ንገሩኝ እስቲ። አይ አብሮዲ በቃቸው። ቆይ ያኬ እንዳትወጣ የምትፈለግበት አንድ ፕሮግራም አለ። ቆይ አወጣው በቃ ቆይ ያኬ ጌታን የምር አዎ ከፍቷል እየተባልከ ነው። ቆይ መኩና እንውጣለን ለመሰላኬ ሲሪየስ በእውነት ሲሪየስ ነው። ጌታን ፕሮግራም ስላለ ነው። አሁን ሰው ደውሎልኝ ነው። ምንድን ነው ቆይ እያለ እኮ ነው። መኩም ቆይ እያለ ነው። መኩም ቆይ እያለ ዘኩ እንዴት ነህ በእናትህ? ኢሻ እንዴት ናችሁ? ሰላም ብያለሁ ሁላችሁ ነው። 1000 ሰዎች እንዴት ናችሁ? እንዴት ነህ ዘኪሻ? አለን ማስታወቂያ ልሰራ ነበር ሲሳይ። ዘኩ ትችላለህ። እሺ እንትን ቲክቶክ አካውንት ሁሉም ተመቷልና ያው መቼም እዚህ ውስጥ 1000 ሰው ምናምን አይቷል ብዬ አስባለሁ። የአኬና አካውንት የለቀቀው ቪዲዮ አለ። እሱን ኮፒ ሊንክ ምናምን ብታደርጉ ሲመቻችሁ ምናምን እና ደግሞ በዛውም እኔ ምናምን ቪዲዮ ለቅቄ ያለውና እሱን የተወሰነ ገብታችሁ ነካ ብታረጉት ጨርሻለሁ። ሲስ አሪፍ ማስታወቂያ ነው። የአኬንና የዘኩን አካውንት ኮፒ ሊንክ ሼር አድርጉላቸው። ወይ ተአምር! ለምን አንደኛዬን ወይ ወጥቼ ማለት ነው። ዛሬ ኪዳነ ምሕረት ናት። ኪዳነ ምሕረትን የምትወዷት ሁላችሁም 16 ጊዜ ኮፒ ሊንክ አድርጉልኝ። ለምን አልልም? ቆይ ኧረ ቆይ ሌላ ማስታወቂያ አለኝ። ካኪ የሆነ ሰው ሪፎርመሮች ምንድነው ሪፎርመሮች የውይይት ጥሪ እያደረጉ ነው። ከታች ምናልባት እዚህ 1000 ሰዎች አሉ። አርሜኒያን ካላችሁ እንትን ሞግቱን እያሏችሁ ነው። እኔ ማስታወቂያ ሪፎርመር ነው ሪፎርመሮች ነው ሪፎርመሮቹ ለአርሜኒያን የውይይት ጥሪ እያቀረቡ ነው። ሪፎርም አይ ጥሩ ነው። አይ ከታች ስላተታቸው እንትን ከአርሜኒያን አሁን ጨረስን። ልውጣ ሲስ ቆይ አንዴ መኩን እየጠበኩት እኮ ነው። መኩ እየመጣ ኔትወርክ ይዞት ነው። ቆይ ከዋዴ ጋር ይመጣሉ። አንዴ የሚታርጎና አንተ ራስ እኔ እኮ ስራ ይፍረስ ትለኛለች። ማዚ ነሽ። ኧረ ማዚኛ ቤት ከገባሽ ቆየሽ። እናቱ የውይይት ጥሪ ደርሶ ነው እንትን አላብዩ ያልካቸው።
እኔ ነው ቶኒ ምን አልከኝ? በውስጥ እንወያይ ሲሉ ነው አላብዩ ያልካቸው? ኧረ አይደለም የሆነ ፐርሰናል ነገር መስሏቸዋልና የሆነ የጥላቻ ነገር ስለመሰላቸው አንድ ወዳጅ አለኝ ደውሎልኝ ነው ቴክስት አድርጎልኝ ነው። ለዛ ነው እናቱ ሪከርደሮች አሉ። ምንም ማልክ ምንም ከመልቀቅ ወደኋላ አይሉ። ማዚ እንዴት ነሽ? ኖ አይ እኔ እኮ የተናገርኩትን ነገር እኮ አልክድም እኮ አሁንም ቢሆን የማምንበትን ነገር ነው የተናገርኩት። ነገም የምናገረው ነገር ነው። ማዚ እንዴት ነሽ? ደህና ነሽ? ሲሲዬ እንዴት ነህ? ሰላም ብያለሁ። ሁላችንም በጣም ደህና ነን። እንዴት ነሽ? ደህና ነሽ ወይ? ሄሎ ደህና ነኝ። ከታች እኮ ሆነች ስራዬ ከሚፈርስ ላይ ሆነች ቢፈርስ ይሻላል ብዬ እኮ ነው። አዎ አይ ያኔ ቀሌን እኮ አይደለም እኮ ሲሪየስ የሆነ ቤት ላይ አርሚኒያንን ሪፎርመሮች የውይይት ጥሪ እየጠሩ ነው አሉ። እሱን ሰምቼ እኮ ነው እኔ